ሰላም ጤና ይስጥልኝ ተመልካቾቻችን ዛሬ ከሰሞነኛው የኦዳ አዋርድ መስራቿ ከጋዜጠኛ የህግ ባለሙያ ተዋናይት ስፖርተኛ ድጋሚ ከበሻቱ ቶሎማርያም ጋር ተገናኝተናል እንኳን ሰላም መጣሻሽ ምን ነው የዋሾት አልደ አሁን የካልካቸው ነገሮች ውስጥ አንደኛውም አይገልጸኝም ከኦዳ በስተቀር ጋዜጠኛ አይደለሽም አይ አይደለም ጋዜጠኛና ኦዳው ይገልጸኛል ስፖርተኛ የለም የህግ ባለሙያ ውሸት አራ ተዋናይት ውሸት እሺ አምባሳደር የበጎ ህጉን አልሰራሽበትም እንዴ ምን ነው አይ ምንም ጭራሽ አላሰብኩም እኔ አራ አይ እንዲሁ ለማወቅ ብቻ አይደለም ማንንም ሰው ህግ ማወቅ ስላለበት አረ በፍጹም ሐሳቤማ በፊት እንደሱ አልነበረ ሁለቱንም የተማርሻቸውን እየሰራሽበት አይደለም ሁለቱንም ቲያትሩንም ህጉንም ይሁን በጣም ከአመት በኋላ ነው እስከ 2 አመት በኋላ ተገናኘ ምን አቃለው ቻናል እየቀየርክ ተጠብቀኛለህ አንተ ስለወጥ በርኩበት ተመጫለሽ በሚቀጥለው ግን የሆነ ቦታ 2 አመት ከዛ በላይ ትንሽ ማህበራዊ ሚዲያ ላይም ሲያናግር ነበር እንግዲህ ባለ ጊዜ ነኝ ብለሽ ከዛ እንደውም እነ ዮሳንም ካንቺ ወስደው ሙዚቃ አሰሩ እንዴ አንተ አልክ ብዙ ሰው አምኗል አይ ተምኔሉን ብቻ አይቶ ብዙ ሰው ሌላ ነገር ይፈረጀ ነበርና ያኔ የነበረውን የሆነ ድባብ ነገር ደስ ይለኛል በሌላ ነገር የተረዱ ሰዎችም ስለነበሩ ያኔ በወቅቱ ያንቺ ባለ ጊዜ ነኝ ማለት ምን ለማለት ተፈልጎ ነበር ሙሉ ላላዩት አሁንስ ሙሉን ያዩታል ብለ ነው ያኔ ያላዩት ሸካዩት አሁንም ነኝ ነው ባለ ጊዜ ነኝ አንዴ ከምድር በላይ ከታች ካልገባን ድረስ ጊዜኛ ነው ሁሉም ሰው ባለ ጊዜ ነው ብዬ ነው ማስበው እግዚአብሔር የሚሰጠን ጊዜ በጣም ጥቂት ነው ምድር ላይ ስለዚህ እሷ የኛ ጊዜ ናት ብዬ አስባለሁ ያኔ ስጠይቀኝ አዎ በፊትም ነበር አሁንም ነው ወደፊትም የኔ ጊዜ ነው ብያለሁ የኛ ጊዜ ነው የሁላችን ላመነው ሁሉ እየኖረላለው በጣም አሪፍ በአዲስ ነገር የተገናኘ ነው ከዛ በኋላ አንቺም አራተኛ ልጅ መጣ መሰለኝ የአራት ልጆች እናት ነው ተገናኘን በለው እንደዛ በለው ማን ተባለች አራተኛው እንዴ ፍታው ልጅ አረ ወንድ መጣ ወንድ ማገኙን አገኙ እግዚአብሔር ይመስገን በጣም አሪፍ ከዛ ውጪ አዲስ ነገር በሸኑል ባልፈው ሳልጠይቃት ብዬ የምቆጨው ብዙ ጊዜ ሰራተኞችሽ ወዳጆችሽ ጓደኞችሽ ናቸው እንደገና አንቺ መልቲሚዲያ ላይ መጥተው አሁን ትልቅ ቦታ ያደረሱ ጋዜጠኞችም አሉ ብዙ ጋዜጠኞችን በማፍራት ረገድም የራስሽ አስተዋጽኦ አለሽ በተለይ ማራኪ ሾው ላይ በጣም በብዙ እይታ እንግዲህ መነሻው አንቺ ጋር ነው ስለሱ ብትነግሪኝ ደስ ይለኛል አንደኛ ጓደኞችሽ ያንቺ ሰራተኛ ሆናችሁ የተጎዳሽው ተጠቀምሽው ነገር አለ ወይ እንደገና ደግሞ አንቺ ጋር መጥተው ትልቅ ቦታ ያደረሱ ሌሎች ጋዜጠኞችን ብናነሳ ደስ ይለኛል ሌላ ገጽሽ ስለሆነ እንግዲህ በሻቱ ቶሎማርያም መልቲሚዲያ ከተመሰረተ አሁን 9 አመቱ ነው ከኦዳ ጋር አብሮ የሚሄድ ነው ስለዚህ በ9 አመት ውስጥ ምን ያህል ሰው መጥቶ ቢሮ ገብቶ ሊሄድ እንደሚችል ማሰብ ትችላለህ ግን እግዚአብሔር ይመስገን ከጥቂቶቹ በስተቀር አብዛኛው ሰው መጥቶ ብዙ ነገር አውቆ ተምሮ ከዛ ደግሞ ኮኔክሽንም ጥሩ ኮኔክሽን አፍርቶ ወደ ተሻለ ምዕራፍ ገሚሱ የራሱን ድርጅት ይከፍታል ገሚሱ የራሱን ሾው ይጀምራል ግማሹ ደግሞ በእኛም ዘርፍ ባይሆን ሌላ አይነት የንግድ ዘርፍ ውስጥ ይገባል ምናምንና በጣም ነው ደስ የሚለኝ እንደዚህ ስለሆነ ማለት እንግዲህ አንድ ድርጅት ውስጥ እድሜ ልክ የሆነ ሰው አይኖርም እድሜ ልክ ከድርጅቱ ጋር ልቆይ የምችለው እኔ ነኝ እንደው ልጆቼን እንኳን ማለት አልችልም ፍቃዳቸው ካልሆነ ማንንም አይቆይልህም ግን የሚመጣው ሰው ባለበት ሰዓት ላይ በቆየበት ሰዓት ላይ እኔ እንዳጋጣሚ ሆኖ የሚመጡት ልጆች ራሳቸውን ሰጥተው ይሄ የሰው ድርጅት ነው የኔ አይደለም ምን አገባኝ ምናምን የሚል ነገር የለባቸው የኛ ስራ እንደምታቀው ራስን ካልሰጠህ በቀር ሐሳብ ራሱ አይመጣልህ አብዛኛው ነገር የሚመነጨው የኛ ከሐሳብ ነው ሶ ያንን ሐሳብ ለማምጣት ጉዳዩን ልትወደው ቤቱን ልትወደው ኢንቫይሮንመንቱ ጥሩ በመሆኑ እነሱ የተሻለ ነገር እንዲያስቡ ቤታችንም ከቤታችን የሚወጣው ነገር ቆንጆ እንዲሆን
ይረዳናል፣ ምንም ጥያቄ የለውም። በሌላ በኩል አዎ ከአብሮኝ ከሚሰሩት ሰዎች ጋር ጥሩ ግንኙነት አለኝ። ጓደኞቼ ናቸው። አብሬ የምውለው ደስታም ሀዘንም ሲመጣ መካፈለው ከነሱ ጋር ነው። እነሱም ቤት በመሄድ እነሱም እኔ ጋር በመምጣት በዚህ ሂደት ውስጥ ግን ያው እንዳልኩ ይቀያየራሉና እኔም ጓደኛ መቀየር አለብኝ ማለት ነው። ከመጣ ከሄደው ጋር እሱ ሊቀያየር ይችላል እንግዲህ እንደ ጉዳት ካየ ነው። ከዛ ውጪ ግን ኤኒ ታይም ስፈልግ ማገኛቸው በቻሉት ነገር ሁሉ አብሮኝ የሚቆሙ ወዳጆቼ ናቸው። ስለዚህ ጥሩ ነገሮች ያመዝናሉ። ምንም ጥያቄ የለም። በጣም አሪፍ። ወደ ከመግቢያ ሄዳችን በፊት አንድ የመጨረሻ ጥያቄ በሺ ጋዜጠኝነቱን ትታው ሬዲዮንም ቴሌቪዥኑንም እንደውም ዩቲዩብ ላይ የሆነ ጥሩ ስራዎች ይሰሩ ነበረ። ወደ ቀጥታ ወደ ቢዝነሱ ገብታለች፣ ጋዜጠኝነቱን ትተዋለች የሚሉ ሰዎች አሉ። እውነት ትቶ ነው ወይስ ለአፍታ የቆመ ነገር ኖሮ? ምናልባት የኔ ችግር ምንድነው አልታየም። ምንም ዩቲዩብም ላይ እንዳልከው ነው። ዩቲዩብ ባይ ዘ ዌይ ቀልድ አይደለም። ምናልባት የሚገባውን ክብርና ቦታ ሳልሰጠው ሊሆን ይችላል የጀመርኩት። የራሱ አቴንሽን የራሱ በቃ ሁሉ ነገርን ልትሰጠው የሚገባ ዘርፍ ነው። ሬዲዮውም እንደዛው ሁሉም ፎከስድ መሆን ደግሞ በጣም ጠቃሚ ነው። አንድ ነገር ቆንጆ ሆኖ እንዲወጣ ራስን መስጠት እና እዛ ነገር ላይ ማተኮር ግዴታ ነው። ስለዚህ ሳየው ኦዳ አዋርድ ላይ ባተኩር ደን በጨረታም በተለያየ መንገድ የምታገኘው የኮርፖሬት ኢቨንቶች ለሰዎች ማዘጋጀት እሱ ላይ አተኩረናል በርግጥ። ከዛ ውጪ ግን ልክ ናቸው። ይሄ በአመት አንዴ እየመጣ ኦዳ ላይ ማለት እንደዚህ አይነት አስተያየት ቢያሰጥም ለምን አይባልም? ፊት በቴሌቪዥንም በሬዲዮም ከለከለም እንግዲህ በአዲስ ነገር እንጠብቃለን። ቀጣይ አመት አይቀርም። በጣም ወደ ኦዳ እንምጣ። ጥቂት ቀናት ናቸው የቀሩት። እንግዲህ በጣም ሰፍቶ እንግዲህ ወደ ምስራቅ አፍሪካ ነበር፣ አሁን ወደ መላው አፍሪካ እየተሰራጨ ይገኛል ኦዳ አዋርድና ባለፉት 8 አመታት ያለፉበት ሂደቶች ምን ይመስሉ ነበር? ወደ በጥቂት የተወሰነ ነገር ብናገኝ ደስ ይለኛል። ወደ ዘንድሮ ከመምጣታችን በፊት ኦዳ ሲጀመር የጀመርነው በአፋን ኦሮሞ የኪነ ጥበብ ስራዎች ነው። እኛ ሀገር ብዙ የሽልማት ድርጅቶች አሉ፣ ግን አማርኛው ላይ ያተኩራሉ። ሌሎቹ ቋንቋዎች ማን ይመልከታቸው በሚል ነበር የተጀመረውና ራሱ ግን አፋን ኦሮሞ ሆኖ መጀመሪያ ሙዚቃ፣ ከዛ ፊልም እየጨመርን፣ ከዛ መጽሐፍ እያለን፣ ከዛ የቲቪ ድራማ እያለን እስከ 5ኛው ምናምን ድረስ መጣን። ከ5ኛው በኋላ ደግሞ ወደ ሌሎች ቋንቋዎች አላማችን ኦሮምኛውን ብቻ አልነበረማ፣ ሌሎች ቋንቋዎችንም የብሔር ብሔረሰብ ቋንቋዎች ልናይ ይገባል በሚል በአመት 2ም 3ም እየመረጥን ቤኒሻንጉል፣ ሀረሪ፣ ሲዳማ ምናምን እያለን እውቅና ለመስጠት ሞከርን። ከዛ ደግሞ ከ7ኛው ኦዳ አዋርድ ጀምሮ የሀገር ውስጡን ማስፋቱ እንዳለ ሆኖ ለምንድነው አፍሪካውያን መተው ሽልማት የማይወስዱት ከኛ እጅ? እንደምታውቀው አህጉራችን ላይ የሚካሄዱ የኪነ ጥበብ ውድድሮች አሉ፣ ሽልማቶች፣ የኛም አርቲስቶች ይሳተፉበታል። ነገር ግን እኛ ጋር ደግሞ መተው የሚወስዱ የሉም፣ ምንም የለም። ማንም አፍሪካዊ በኪነ ጥበብ ስራው ምስጋና ከዚህ ከኢትዮጵያዊ የሽልማት ድርጅት ሲቀበል አይቻልም። እሱን ነገር ለምንድነው ማናደርገው? ደግሞ የሚገርም በጣም ብዙዎቹ ኢትዮጵያን በጣም ይወዷታል፣ በጣም ያከብሯታል። የኛን መሪዎች እና ኃይለሥላሴ ምናምን እንደ ከኤዩም ጋር በተያያዘ በጣም አክብረው ነው የሚወዷቸው፣ ትልቅ ቦታ አላቸውና ያንን በመጠቀም ለነሱም በጣም በደስታ የሚካፈሉበት ዝግጅት ነውና ለምን እንደዛ እናረግም በሚል በመጀመሪያው አመት ብቻ የጠራናቸው እንዳሉ መጡና በጣም የሚያስደነግጥ ነበር። አንዳንዴ ያልጠበቀው ነገር እንትን ይላል። ነገርየው ደግሞ በአንዴም ወደ ውድድር ገብተን ሰውም እንዳናስከፋ ልክ እኛ ሀገር ላይ ሌጀንድ እንደሚባሉት በጣም ትልልቅ ሰዎች የሆኑትን ከነሱ ኤምባሲዎች ጋር ከኛ የውጭ ጉዳይ ሚኒስትር ጋር ምናምን በመተባበር ነው ምንጠራቸውና በጣም በደስታ እየመጡ እየተካፈሉ ነበረ። ኦዳ እያለ ከዛ ደግሞ ባለፈው አመት ላይ ተደረገው ውይይት ሲመለከቱ የውጭ ጉዳይ ሚኒስትርም ጉዳዩን ሲመለከተው
በጣም በደስታ ነው የሚመጡት። ለምንድነው እንደዚህ ከሆነ ይሄ ምስራቅ አፍሪካ ብቻ ተብሎ የሚወሰነው 10 እና 10 ምናምን እንትን ላይ ሙሉ ኢትዮጵያና ሙሉ አፍሪካን የሚመለከት ለምን አይሆንም በሚል ዘንድሮ ከምስራቅ ከምዕራብ ከደቡብ ብለን ሁሉም ጋር እንዲመጡ ጥረት አድርገናል። ወደ ሙዚቃው ብቻ ያተኮራችሁበት ምክንያት ምንድነው? ከዚህ በፊት በነበሩት ሌሎች ዘርፎች መጽሐፉ ፊልሙ ነበረን ሙዚቃ ላይ ብቻ የተደረገበት ምክንያት? አዎ አንዳንዴ ስትሰፋ ለካ ትጠባለህ። የተረዳሁት ነገር እሱን ነው። አሁን በአፍሪካ ደረጃ እያወዳደርን የሀገር ውስጡም እንዳለ ሆኖ ደግሞ የተለያዩ አይነት የኪነ ጥበብ ስራዎች ማለት እንትንን ትኩረትህን ይበትናልና አንድ ነገር ላይ ማተኮር መቻል ፕሮግራሙ ብቻ ሳይሆን ሙሉ ሂደቱ ጥርት ያለ መነሻና መድረሻው የሚታወቅ ፕሮግራም እንዲሆን ይረዳናል በሚል ነው ሙዚቃ ላይ ብቻ አተኩረን ከሀገራችን ሙሉ ሀገሪቷን የሚመለከት የሽልማት ፕሮግራም እንዲሆን እንዲሁም ደግሞ ከመላው አፍሪካም የሚመጡ ተሸላሚዎቻችን እንዲሁ የሚያውቁ ሙዚቀኞች ናቸውና የሚያውቁት ሙዚቃን ነው። ስለዚህ እነሱን በአግባቡ ሴሌብሬት አድርገን የምንሸኝበት ፕሮግራም እንዲሆን በማለት ነው። አቅም ከተገኘ ጊዜ ካለ ሌሎቹም ሁሉም ፊልም ራሱ የራሱን የቻለ በጣም ትልቅ ዘርፍ ነው። እሱ ላይ ያተኮረ አንድ ፕሮግራም ማድረግ ይቻላል። የስነ ጽሁፉም እንደዛው በተለይ ደግሞ ባለሙያ ቢይዘው አሪፍ ነው። ምናልባት ከኦዳ አዋርድ ጋር በተመሳሳይ ይዘት የሀጫሉ አዋርድ ምናምን መምጣቱ ምናልባት ኦዳ አዋርድ ላይ ያመጣው አሉታዊ የሆኑ ተጽዕኖዎች ምናምን ነገር አሉ እንዴ? አሉታዊ እንዴት አሉታዊ አይሆንም? በጣም ጥሩ ነው እንጂ የሚሆነው ያጫሉ አዋርድ አሁን ወደ ሶስተኛውን አደረገ መሰለኝና እኔ ለአንድ ተቆጭተን የከፈትነው የሽልማት ድርጅት ሌላም አፍርቶ ባጋጣሚ የኛ የኪነ ጥበብ ሰዎች ሴሌብሬት የሚደረጉበት የሚመሰገኑበት መድረክ መገኘቱ በጣም ትልቅ ነገር ነው። ለኪነ ጥበብ ወዳጆችም እንደገና ደግሞ ሰሪዎችም ሌላ እድል ነው የሚሰጠው ሌላ መድረክና በፍጹም አሉታዊ ሊሆን አይችልም። አንደኛ እኮ ተካፋይና ተመልካች ነኝ ያጫሉ አዋርድ በጣም ነው እኔ ደስ የሚለኝ። የአሁኑ 9ኛው አዳዲስ ይዞ የመጣቸውን ነገሮች ከዚህ ከ8ቱ ከባለፉት አዲስ ነገር በዚህኛው ይዘን መተናል የምትሏቸው ነገሮች ሆናሉ? የመጀመሪያው ነገር እንዳልከው ቅድም ፎከስ ማድረጋችን ሙዚቃና ሙዚቃ ላይ ብቻ ማተኮራችን። ሁለተኛው ነገር በአፋን ኦሮሞ የሚመረጡት የኪነ ጥበብ ስራዎች በህዝብ ምርጫና ምርጫ ብቻ እንዲሆን መሆኑ አሁን ዌብሳይት ላይ www.odaaward.com ላይ ሰዎች ቮት እያደረጉ ነው። ቴሌብርም ላይ ይገኛል። ሰዎች በመረጡትን ሰው ልንሸለም መሆኑ ካሁን በፊት እንደዚህ ሆኖ አያውቅም። በኤስኤምኤስ ነው ሰው ስንት ቮት እንዳገኘ አያውቅም። በጣም ብዙ ቮት ያለው ሰው ጥቂት እንደሆነ ያስባል። ጥቂት ደግሞ ያገኘው ሰው በጣም እኔማ ታዋቂ ነኝ ህዝብ ሁሉ እኔን የመረጠው ይላል። አሁን ግን ግልጽ ባለ ሁኔታ እያንዳንዱ ሰው ስንት እያገኘ እንደሆነ ቁጭ ብሏልና እንግዲህ ሽልማት ሲባል ብዙ ቅሬታ ይነሳል ታውቃለህ። እኔን ሙዚቃዬን በደንብ አላዩልኝም ዳኞቹ ከኔ ጋር ያላቸው ነገር ምናምን ሚል ነገር ይኖራልና አሁን ግን በህዝብና በህዝብ ምርጫ ብቻ ነው። ያንተ ስራ ምን ያህል ተወዶልሃል ዞሮ ለህዝቡ አይደል ለኪነ ጥበብ ሰርተኮ ለህዝቡ ነው የምታቀርበው። ስለዚህ የህዝቡን አቀባበል እሱ ላይ እያየን ነው። እሱም አዲስ ነገር ነው። ካሁን በፊት እንደዚህ አልነበረም። ሌላኛው ነገር ከመላው አፍሪካ የሚመጡ ሰዎች አሉ። በተለይ ደግሞ ከማሊ የምትመጣው ኦሙ ሳንጋሬ ለኛ ሀገር የኪነ ጥበብ የሙዚቃ ባለሙያዎች በጣም ትልቅ ምሳሌ የሆነች በተለይ ደግሞ ጂጂ ላይ በጣም ትልቅ ተጽዕኖ እንዳላት የሚነገርላት ጂጂ በጣም የምትወዳት ድምጻዊት ናትና እሷ አንዷ እውቅና የሚሰጣት ትገኛለች። እንደውም ቀድማ ነው የምትገባው። ትንሽ ቆይታዋን ረዘም ማድረግ ፈልጋለች ኢትዮጵያና ቀድሞ ከሚገቡት መሃል ናት እሷ አለች። በጣም የተለየ ነው ዘንድሮ። በጣም ብዙ ደስ የሚል ነገር አለው። በኤስኤምኤስ መሆኑ ሙሉ ድምጽ ሙሉ በህዝብ ምርጫ ድምጽ ነው አይደል? አንዳንድ ሰዎች አሉ ጥበብ መዳኘት ያለባት
በባለሙያዎች ሂደቱ በደንብ ታይቶ ምናምን መሆን አለበት እንጂ በህዝብ ከሆነ አሁን ሰሞኑ ስናይ እንደነበረው እንደ ቲክቶክ አዋርድ እንደምናምን ወደ ጎጥ የመሄድ ወደ ራሱን በሶሻል ሚዲያ በጣም አፕዴት ያደረገ ሰው ተጽዕኖ የሚፈጥርበት ጫና የሚያሳድርበት ነው የሚሉ ሰዎች አሉና ምናልባት ይሄንን በሽ እንዴት ትረዳዋለች? እሱ ልክ ነው። በሱ በማመን ነው ካሁን በፊትም 60% በዳኞች 40% በህዝብ ምርጫ እያደረገን የቆየ ነው። በዛ ሂደትም እግዚአብሔር ይመስገን እኛ የአፋን ኦሮሞ ኪነ ጥበብ በፊት ለራሱ ለኦሮሞ ራሱ ማያረካ በጣም ደረጃውን ያልጠበቀ ስራ ነው የሚቀርብ የነበረው። አሁን በጣም ቆንጆ በሀገራችን ደረጃ አይደለም በአፍሪካ ደረጃ ሄዶ መሸለም የሚችሉ እነ ቡቱን አይተሃል። አፍሪማ ላይ ሁሉ ያሸነፉ ስራዎች እየተሰሩ ነው። ስለዚህ እኛ እንትናችንን አግኝተናል። በቃ ምን ፈልገውን ነገር ልጆቹ የውድድር መንፈስ ውስጥ እንዲገቡ ቆንጆ አድርገው ጥሩ ጥራቱን የጠበቀ ነገር እንዲሰሩ ከዛ ደግሞ እግረ መንገድ ህዝብም እንዲጠቀም ቋንቋም እንዲበለጽግ ነው ሐሳባችን የነበረው። እሱ ሆኗል። አሁን ግን ጊዜው ኪነ ጥበብን ብቻ ሰርቼ ፕሮሞሽኑን ትቼ ምናምን የሚባልበት ጊዜ አይደለም። የውጮቹ ምናያቸው ሆሊውድ ውስጥ መከራቸውን የሚያዩት ከህዝብ ጋር ለመገናኘት የበጎ አድራጎት ስራዎች ውስጥ ገብተው የዕለት ተዕለት ህይወታቸውን በሶሻል ሚዲያ ሼር በማድረግ ሰው ይሄ እንትኑን ምንድነው የሚባለው አብሮነቱን ይሄ ኢንጌጅ እንዲያደርግ የሚያደርጉት ምናምን ከጠፋ ነው። ኪነ ጥበብ ስራው እንዳለ ሆኖ ግን ከህዝብ ጋር እንትንን ይጠይቃል። ይሄ መቀራረብን ቅርብ መሆንንና ራስን አፕዴት ማድረግ ያስፈልጋል። አሁን ከሶሻል ሚዲያ ኦር ደግሞ ከቴክኖሎጂው አይኔ እኮ ምናምን ብለ በካሴት አውጥተ ሙዚቃ እንደምትሸጠው አይደለም። ወደድክም ጠላም ፕሮሞት ማድረግ አለብህ። ሰሞኑን እንኳን ሙዚቃ ያወጡ ሰዎች ጭራሽ አይተናቸው ለኢንተርቪው ቀርበው ማያውቁ ሁሉ ሲመጡ እያየን ነው አይደል? ወደድክም ጠላም እዛ ፓይፕላይን ውስጥ መግባት አለብህ። ሰዎች ቮት እንዲያደርጉ የሚወዱ ይኖራሉ፣ ግን ሪማይንድ ማድረግ አለብህ። መምረጥ አለባችሁ ምናምን ማለት አለብህ። ዘርፎቹ ምንድናቸው አሁን የሚሸለሙበት ወደ አዋርድ ዘንድሮ በዚህ ዘርፍ? ለውድድር ያቀረብነው 3 ዘርፍ ነው። 3 ዘርፍ ነው። ቤስት ሜል ሲንገር በኦሮምኛ ማለት ነው። ያ ቤስት ፊሜል ሲንገር አለ። ከዛ ደግሞ ቪዲዮ ክሊፕ አለ። በሶስቱ ህዝብ እየመረጠበት የሚገኝ ነው። ከዛ የህይወት ዘመን ተሸላሚ ደግሞ አለ። ብዙነሽ በቀለም ተሸላሚ። እንዴት ተመረጠች ብዙነሽ? በዚህ አጋጣሚ ሆነ ሰደስ ይለኛል። አንዳንዴ በጣም ብዙ ስራ ሰርተው ከዛ ደግሞ የዕለት ተዕለት ህይወታችን ውስጥ አሉኮ እንሰማቸዋለን እናያቸዋለን ምናምን ግን በቁማቸውም ሳናከብራቸው አልፈውም ስማቸው ሳይነሳ ዝም ብለው በቃ እንዲሁ የሚኖሩ ሰዎች አሉና ከነዛ መካከል ብዙዬ አንዷ ናት ብዬ አስባለሁ። እኔ ባለኝ መረጃ ወይንም እንደ በእውቀቴ ልክ የሷ ስም ተነስቶ ተወድሶ ስላረገችው ነገር እናመሰግናለን ተብሎ ከፍ የተደረገችበት እንትን አላስታውስምና እንዲህ ያለ የህይወት ዘመን ተሸላሚ ምናምን ስታስብ ብዙ ሊስት ነው የሚቀርበው፣ ዝርዝር ነውና ከነዛ መካከል እንግዲህ ለሁላችንም ልብ የቀረበችው እሷ ሆና ተገኘችና እሷ ተመረጠች። እንዲህ ያሉ ሰዎች በየአመቱ ምናመሰግን ይሆናል። እኔ በቋንቋ በክልል በምናምን አካባቢ ያሉ ወቀና የሚሰጣቸው ኦፍ ኮርስ ከዛ ደግሞ በሀገርኛ ደግሞ ሙዚቃ ላይ የተሰማሩ ደግሞ ቅድም እንዳልኩት የብሔር ብሔረሰብ ሙዚቃዎችን በመጠቀም ደግሞ የሚኖሩበትን ወይንም የመጡበትን አካባቢ የሚያገለግሉ ደግሞ ሰዎች አሉ። ይሄንን ምል ኢቭን አማርኛው ይሄ የምናወራው አማርኛና ከዛ ደግሞ ባላገሩ ሚዝናናበት ሙዚቃ እኮ እዚህ ያለው አይደለም የባህል ደግሞ ብለን የምንሰማው አለና ከአማራ ከሶማሌ ከኦሮሚያ ከወላይታ ከሲዳማ እያልን እንዲህ ደግሞ የመረጥናቸው 9 10 የሚሆኑ ደግሞ የብሔር ብሔረሰብ ቋንቋዎችም ላይ የሰሩ ያን ቀን ማን እንደሆኑ እናሳውቃቸው ደግሞ ተሸላሚዎችም ይኖሩና አሁን አይገለጽም። ወደ አዋርድ ዘንድሮ እንግዲህ ከቱሪዝም አንፃር በርካታ ጠቀሜታ ያለው ይመስለኛል። ከውጭ ሀገር በርካታ እንግዶች ይመጣሉ። እንግዲህ አሁን ምቹ ነገሮችም አሉ። እንግዲህ አዲስ አበባ ላይ ብዙ ጊዜም ስትሰማለው የአፍሪካ ህብረት መቀመጫ ሆነ ከተባበ ከምናምን አንፃር ደግሞ ያን ያልተጠቀምንበትና ከቱሪዝም አርቱን ከማሳደግ አንፃር ያለው ሚናም ትልቅ ነውና ስለዚህ የሆነ ነገር ልክ ነው። እዚህ በመጡበት መተው በሚያሳልፏት 3 ቀን ውስጥ
በተቻለ መጠን በቃ መሄድማ ኢትዮጵያ ነው እንዲሉ ከዛ ደግሞ ባገኙትም አጋጣሚ ወደዚህ መምጣትን እንዲያስቡ ለሚያገኙት ሰው ሁሉ ስለ ሀገራችን መልካምን እንዲያወሩ ማድረግ ይገባናል ብዬ አስባለሁ። በፊት በርግጥ ከተማ ውስጥም ለመዞር ለማሳየትም ምናምን ውስን ይሆንብህ ነበር። አሁን ከተማችን አታሳፍርም ባይዘው ማንንም ይዘብት ዞር ከነሱ ሀገር ቢሻል እንጂ ያነሰ ነገር አይኖረንም። ስለዚህ በየእንትኑ ምናሳያቸው ነገር ብዙ ስለሆነ እኔ እነዚህ ሰዎች መተው ጥሩ ትዝታ ይዘው እንዲሄዱ ነው ፈልገውና ቀጥሎኮ ለምሳሌ ከማዳጋስካር የሚመጣው ልጅ ቀጥሎኮ ሌላ ሰው ደግሞ ከዛ ይሸለማል። ያ ሰውዬ ጓግቶ እንዲመጣ የሚያደርገው ግን ይሄ አሁን የሚመጣው ተሸላሚያችን የሚያሳየው ወይንም የሚናገረው ነገር ነው። አምጥተን እዚህ አንገላተን ከሆነ መንሸኛቸው ሁለተኛ ይባላልና እንደ ሀገርም ደሞ እንደ አዋርድ ተቋምም በተቻለ መጠን ጥሩ ትዝታ እንዲኖራቸው እናስባለንና ይሄንን ደግሞ ከሚመለከተው ጋር በሙሉ በመሆን ጥሩ ለማድረግ ጥረት እያደረግን ነው የምንገኘው። በርካታ ብዙ ሚሊዮን ተከታይ ያላችሁ ቲክቶከሮችም ወደ አዋርድ ምክንያት አድርገው ከተለያዩ አፍሪካ ሀገራት ወደዚህ እንደሚከትሙ ሰማሁኝ። እሱ ነው እውነት ነው። ልክ ነህ። ሐኪም የሚባል ልጅ አለ የቲክቶክ ስሙ ለአምባሳደር ነው እና ፍሬንች ስለሆነ ብዙ አልችልበትም ግን አፍሪካ ላይ በሁለተኛ ነው ከሳውዝ አፍሪካው ልጅ ቀጥሎ ባለ መረጃ መሰረት በፎሎወር ወደ 23 ሚሊዮን ፎሎወር ነው ያለው። ምናልባት ኮንተንቱ ምናምን ስታየው ብዙ ለኛ ህዝብ እንትን ላይክ ሚስም ምናምን ላይሆን ይችላል ግን እዛ ዌስተርን አካባቢ ያሉት ኮት ዲቮር ነው ያለው እዛ ያሉት ግን ወደው እንግዲህ 23 ሚሊዮን ሰው የተከተለው ልጅ ነው። ስለዚህ ይሄን ልጅ ኢንቫይት ብናደርገው ኮኔክት ያደርገናል እዛ ካለው ከምዕራቡ አፍሪካ ጋር በደንብ ያገናኘናል የሚል ሐሳብ በመያዝ እሱንም ጋብዘነዋል። ስለዚህ ስለ ኦዳም ስለ ሀገራችንም የሚለው ነገር ይኖራል። እንግዲህ ዘንድሮኮ በቃ ቲቪ ስቴሽን ምናምን ቢቢሲ ምናምን አይደለም መጣረው እንደዚህ ሆነ። አሁን እኮ ቲክቶከር ሆነ ይዘውታል። አሪፍ። ከቱሪዝሙ ከሀገርን ከማስተዋወቅ ጎን ለጎን ራሳቸው ሙዚቀኞችም ደግሞ እንግዲህ አንድ ላይ ሆነው ከሌሎች አፍሪካ ሀገራት ከመጡት ጋር ልምድ እንዲቀሳሰሙ ሙዚቃዎቻቸውን አብሮ ሊያወጡ የሚችሉበት አንኮክ ስቱዲዮ ምናምን ተብሎ ብዙ የውጭ ሀገር ሙዚቀኞች ከኛ ሀገር ሙዚቀኞች ጋር አንድ ላይ ሆነው ነገር ሲሰሩ ምናምን ይታያልና አሁንም የሆነ እድሎቹ የሚፈጥር ይመስለኛል እርስ በርስ ራሱ ለሙዚቀኞች። እውነት ነው። አንደኛው ይሄ ሀገራችንን ከማሳየት ባሻገር ደግሞ ለሀገራችን ድምጻውያን የሙዚቃ ፕሮዲዩሰሮች አቀናባሪዎች አንደኛው እድል ምንድነው እሱ እነዚህ ሰዎች በቀላሉ የሚገኙ አይደሉም። ግን ለኦዳ ብለው በመጡበት ሰዓት እኛ ጋር ያለውን ፖቴንሻል በማሳየት በመተዋወቅ በማውራት አብረው የሚሰሩበት ሁኔታ ማመቻቸት ቢቻል ኮላቦሬት ማድረግ። ለምሳሌ ኦሞ የግራሚ አዋርድ አሸናፊ ናት። ግራሚ ሰው እንዴት ነው የሚገባው ምናምን የሚለው መንገድ ራሱ ማውራት ከነሱ ጋር ኮኔክሽን መፍጠር ራሱ ትልቅ ነገር ነውና እሱንም ለማድረግ አንድ ሴሽን አዘጋጅተናል። ሙዚቀኞች፣ ፕሮዲዩሰሮች፣ አቀናባሪዎች ከነዚህ ሙዚቀኞች ጋር ተገናኝተው ቁጭ ብለው የሚተዋወቁበት የሚያወሩበት ይሄ በወከባ አዋርዱ ላይ ምናምን ብቻ ሳይሆን ለብቻ ደግሞ የሚገናኙበትም ፕሮግራም አዘጋጅተናል። እየጋበዝን ነው ሙዚቀኞችም ሰው ቁጭ ብለው ደግሞ ያወሩና ምናልባት ደግሞ አንድ ቀን ኮላቦሬት አድርገው ተገናኘነው ወደ ላይ ነው ብለው እሱን ደግሞ የሰማን ቀን አንድ ሌላ ድል ይሆናል ማለት ነው። ግን እንግዲህ የተለያዩ ተቋማት አሉ። እንግዲህ እንዲሁ አንድ ሰው ብቻ የሚገፋ የሚዘጋጅ አይደለም ይሄ ፕሮግራም። የተለያዩ ድርጅቶች በር ሲንኳኳ ግን የጥበቡን ከማሳደግ ሀገርንም ከማስተዋወቅ አንፃር ሚናው ትልቅ ነውና የተቋማት አረዳድና አቀባበላችሁ ይመስል ነበር? በጣም ከባድ ነው። በጣም ከባድ ነው። በጣም ደጋግሜ ማስበው ነገር ይሄ በጣም ትልቅ እንትን ነው ፕሮግራም ነው። በቃ በአመት አንዴ ይመጣ በጣም ትልቅ ከመላው አፍሪካ ሰዎች የሚገኙበት ምናምን ነውና
አሁን አንተ ስታስበው ኢቭን እኔ ራሱ እንደዚህ እዚህ ጋር ተባብሩ ይሄንን ስፖንሰር አድርጎ አብረን እንስራ ብዬ ራሱ መሄድ የለብኝ ማለት ሰዎች በቃ ጉዳዩን የሚያውቁ ድርጅቶች አሉ መምጣት እንዳለባቸው ነው የሚሰማኝ ነገር ግን በጣም ሩቅ ነን በጣም ሩቅ ነን አረዳዳችን እና በርግጥ የመንግስት ተቋማት በሚችሉት ስለ ለምሳሌ ያለ ውጭ ጉዳይ ሚኒስትር እንዲህ ያሉ ትልልቅ ሰዎች ወደ ሀገር ቤት ማምጣት አትችልም የሱ ፍቃድ ያስፈልጋል ብዙ ደብዳቤ ምልልሶች አሉ ከኤምባሲዎች ጋር ከነሱ ከራሳቸው ከተጋባዦች ጋር ምናምን እሱን ቦታ ሰጥቶ ራሱ እሱን ማድረግ አንድ ነገር ነው ቱሪዝም ሚኒስቴር ማስጎብኘት ፈልጋለሁ ከተማዋን ብሎ እነሱን ለማስጎብኘት ደፋ ቀና ያለ ነው ምናምን አዲስ አበባ ብቻ ነው አይደል ከከተማ ያወጡ ማለት ጊዜ የላቸውም ለ3 ቀን ስለሆነ ይመጡት አዲስ አበባ ነው ያያሉ ሌላው ግን ይሄ አሁን በየቦታው ስፖንሰር ሲያደርግ ምናምን የምታየው ድርጅት ግን ያስቃል በቃ ምንም ለመካፈል ዝግጁ አይደለም እንደዚህ ያለ ነገር ላይና እኔ ምን አይነት ዝግጅት ቢኖር ደስ ብሏቸው ስፖንሰር እንደሚያደርጉ አላውቅም ግን እንደውም መንግስት ጋር ያለው ትኩረት ይሻላል አዲስ አበባ መስተዳደርም ጋር ያለው ነገር እንዳልኩ ቱሪዝም ውጭ ጉዳይም በቃ እነዚህ የመጡት ሰዎች ደስ ብሏቸው ጥሩ ጊዜ ያሳልፈው እንዲሄዱ ገንዘብ ባይሰጡህም የሚያደርጉት ትብብር ግን ትልቅ ነው እነዚህ ለትርፍ የተቋቋሙ ድርጅቶች ግን ብዙ አልገባቸውም እንግዲህ የገባቸው ቀን እንተናለን ወይ ደግሞ ምናልባት በአፍሪካ ደረጃ እናመልጥና እዚህ ያሉትን ትተን ወደዛ እንሻገር ይሆናል አይታወቅም በዶላር ይሆናል ምናወራው ለከነ ሻቀራ መስሙ መጨረሻ ጥያቄ ግን በሻቱ እንዲ ብዙ ጊዜ ተፈትለም በኦዳ አዋርድ በጣም ሚሊዮነር ሆናለች የሚሉ ሰዎች አሉ አሜን ምን አገኘችበት ወሰድኩት ትላል ምን አገኘችበት በሻቱ ስለሆነት ለመናገር እኔ በጣም ደስ ይለኛል ኦዳም በማዘጋጀቴ በየአመቱ ማልፈበት ነገር ራሱን የቻለ ቢሆንም ግን ብር ባይሆንም ላይክ እነሱ እንደሚሉት በሚሊዮን ምናምን ሚሊዮኖች አግኝቼ ባይሆንም ግን ማዘጋጀቴ ኦዳ በቃ የቢቲኤም በመሆኑ ከዛ ደግሞ በየአመቱ እንዲያይን ለነገር ከፍ ያለ መሆኑ በጣም ደስ ይለኛል ብሩን ግን እንዳልኳችሁ በዶላር እናወራለን በሚቀጥሉት አመታት ልክ እንዳሉት እንደተመኙልኝ በጣም ብዙ ሚሊዮን እንደማገኝ ተስፋ አደርጋለሁ ግን አንዳንድ አዋርዶች አሁን ተለመዱ አሁን ጉማ አዋርድ በገቢ በገንዘብ ሆኗል ሰሞኑ ቲክቶክ አዋርድ ራሱ መግቢያ ምናምን ነገር ኦዳ አዋርድ አላሰበም ወይ ይሄን የሚገርም ኦዳ ምናልባት የኔም ድክመት ሊሆን ይችላል ከገቢ ከማምጣት አንፃር ትርፋማ ማድረግ ምናምን ላይ እንደ ትኩረት አይደለም እኔ አላተኩርኩ ይሆናል እንዳልከው ሰዎች ቮት ሲያረጉ ለምሳሌ ሌሎቹ እንትን ላይ ገንዘብ ይቆረጣል እሱ አንድ ገቢ ነው እኔ እስከዛሬ 9 አመት ቮት ሲደረግ አንድም ጊዜ እንደሱ አይነት ገንዘብ እንትን አለለም ጭራሽ ቼክ አላረግም እንደውም የቲቪ ስቴሽኖችን ኤስኤምኤስ እንትን ስንጠቀም ራሱ ለቲቪው ነው ምትሆነ እንደዚህ አይነት እንትኑስ ገብቻ አላቀም ብቻ ገሚሱ ደግሞ አሁን መግቢያ ሁሉ ያደረገበት ነው እኔ ግን እንዳልኩ ኦዳ አዋርድ የራሱ ስታንዳርድ አለው በቃ የራሱ እንትን አለው እነዚህን ትልልቅ ሰዎች አምጥተን አስቀምጠን ከዛ በኋላ በ1000 እና በ2000 ብር ሰው እያንጋጋን ላያቸው ላይ ትንፋሽ ማሳጠር ልክ አይደለም በግብዣና በግብዣ ብቻ ነው ሰው የሚጠራው ምናቀው እያንዳንዱን ሰው ምናቀው ሰው ነው የሚመጣው ወደ 1200 ሰው እንደሚታደምበት ነው የሚጠበቀው ስለዚህ እንደዛ አላሰብኩም በርግጥ ግን በደንብ የገቢ እንትን ማሰብና መቀየር የሚቻል ይመስለኛል አሪፍ ካላበስ ከመናምን አንፃር በእለቱ ስለሚኖሩ ሌሎች ድባቦች በቴሌቪዥን የሚሰራጭበት ነገሮች ካሉ ምን ነገር ካለ መረጃ አዎ ከኢቢሲ ጋር ያወራን ነው የድሮ ቤቴ
ያሁንም ቤቴ የቀጥታ ስርጭት ሊኖር ይችላል በኢቢሲ። ከዛ ውጪ ግን ሙሉ ሚዲያ የእናንተንም ጨምሮ እንጋብዛለን በእለቱ ተገኝቶ ለተመልካች እንዲያደርስልን። ከዛ ውጪ የሚመጣው ሰው ደግሞ ካዥዋል አለባበስ አይቻልም። ከዛ ውጪ ግን ሰው ይመቸኛል ባለው መንገድ ዝንጥ ብሎ አዋርዱን ይመጥናል ብሎ የሚያስበውን አለባበስ ለብሶ እንዲገኝ እንጠብቃለን። እኛም እየተዘጋጀን ነው። አንተ ተዘጋጀ? አሁን እንግዲህ በትበት እያለ ነው በአራዳ ቋንቋ። በጣም አሪፍ። ቀኑ መች ነበረ? ህዳር 30 በውጪዎቹ ዲሴምበር 9 ቦታው ኮንቬንሽን ሴንተር ከ10 ሰዓት ጀምሮ ክፍት እናደርጋለን። በጣም አሪፍ። በአሁኑም ይሁን ከእስካሁኑ እስከ 8ኛው ወደ አዋርድ በተለያዩ ነገሮች አግዘውኛል በሆነ የነበሩ ለምትያቸው ሰዎች ወይ ደግሞ አካላት ማመስገን የምትፈልጊው ክፍል ካለ? ሁሌም በየአመቱ ያሉ የቲሞች አሉ የሚያግዙን። ገሚሱ ተከፍሎት ይሆናል፣ ግማሹ ደግሞ አልተከፈለው በዜሮ ይሆናል፣ ግማሹ ደግሞ የሚከፈለው ክፍያ ራሱ የማይመጥን ከስራው ጋር ሊሆን ይችላል። ግን በየትኛው መንገድ አብረውኝ የሚሰሩ የሚያበረቱኝ ወዳጅ ጓደኞቼ፣ ባለሙያዎች ሁሉንም ማመስገን እፈልጋለሁ። የ9ኛው ኦዳ አዋርድንም ቲም እጅግ አድርጌ ማመስገን እፈልጋለሁ። ከዛ ውጪ ደግሞ በተለያየ መንገድ እየረዱኝ ያሉ አንዳንዶቹ ድጋፋቸው የሚገርም እንትን አይመስልም። ምንድነው የሚባለው? በነፃ ስፖንሰር አድርገው ሁሉ አይመስልም። ለምሳሌ አሁን ስቴጅ ምናምን የሚሰሩልኝ ያሉ ሰላም ኢቨንትስ ኤንድ ኢንተርቴይንመንት ይባላሉና እነሱ አሁን ወስደውታ ኦልሞስት ኦዳን እንትኑን ሸክሙን ወስደውት ለራሳቸው ተሸክሞት ነው ያሉት። ምን ይሁን እንዴት ይመር የሚለውንና ልክ እንደዛ አብረውኝ የሚሰሩ ስማችን ሳይጠራ ሁሉ ብለው የሚደግፉ በጣም ብዙዎች ናቸውና እጅግ አድርጌ ማመስገን እፈልጋለሁ። ሁሉንም አንድ ሁለት ማለት አልፈልግም። ኢትዮ ቴሌኮምም አለ፣ አብረውኝ የሚሰሩ ብዙ ድርጅቶች አሉ። አሁን ከአንዳንድ በላይ ልታጣላኝ ነው። ኤርላይንስ አለ። አዎ እንግዶቻችንን ያመጣልናል ኤርላይንስ። ሆቴል ዲሊዮፖል ያሳርፍልናል። ናቲ ስቱዲዮ ሙሉ ከማስታወቂያው እስከ መጨረሻው ድረስ እየሰነደልን ነው የምንገኘው። ብቻ ብዙ ሜላት አለች አብራን በቋሚነት ምትሰራ። እንዲህ ካልኩኝ በጣም ብዙ ሰው ነው የሚመጣው። ግን ሁሉንም በየትኛውም መንገድ ይሁን አብራችሁኝ የቆማችሁ ድርጅቶችን ማመስገን እፈልጋለሁ። ከዛ ውጪ ግን ያው ባለቤቴ ያው እሱ ባይኖር እሱና ጓደኞቹ ባይኖሩ ምንም መራመድ አይቻልምና እሱን በጣም ማመስገን አለብኝ። እና እኔም አንተ በጣም እናመሰግናለን። በሽ እንግዲህ ካለሽ በጣም ሩጫ ላይ ነሽ ሰሞኑን እንግዲህ ዋዜማ ላይ እንገኛለን። በዚች ከዚህ ላይ ተወሰነ ሰዓት ሰጥተሽኝ ስቱዲዮ ድረስ መጥተሽ ስለ ኦዳ ትንሽ እንድናወራ ፈቃደኛ ስለሆንሽ አመሰግናለሁ። ነገ ደግሞ ሌላ ስቴሽን ሄጄ ወይ ራሴን ከፍቼ ደግሞ እንገናኛለን። ያኔም ትመጪያለሽ። ተመልካቾቻችን ከጋዜጠኛ በሻቱ ፍለማርያም ጋር ስናደርግ የነበረው ቆይታ ይሄን ይመስል ነበረ። ህዳር 30 እንግዲህ ከህዳር 29 28 ጀምሮ አዲስ አበባ እንግዲህ በተለያዩ የአፍሪካ ሙዚቀኞች በተለያዩ ቲክቶከሮች ተደምቃለች። እኛም ህዳር 30 የአፍሪካ ልቀት ማዕከል ሲኤምሲ አካባቢ እዛ እንገናኝ እንላለን። እናመሰግናለን በጣም።